ለምንድን ነው የማትጋቡልኝ? አው በቃ ተጋቡ እንዴ አንተታችንን በላችሁ። ነገው ኧረ ወይኔ ቀጣይ ከተባለ እኮ ነገ ነው። ዛሬ እንግዲህ ደስ በሚል ቪዲዮ መጥቻለሁ። አንደኛው በሀይሚና በቡራ በእነሱ ካልመጣው አይሆንም። ሲቀጥል ደግሞ በአላዛር ማለት ነው። እንግዲህ አላዛር ሲወራበት በነበረው ነገር እውነቱ ወጥቷል ማለት ነው። እኔ በጣም ደስ ብሎኛል እውነት ለመናገር እኛም መስክረናል ይሄ ነገር እንደማይሆን ማለት ነው። እና አላዛርን በምናውቀው ልክ እናውቀዋለን። ሲቀጥል ቅመሟና ቡራችን ማለት ነው እንግዲህ የሀብትሽ እና የናኒ ልደት ነው። የእነሱን ልደት አስመልክቶ መልካም ምኞታቸውን ገልጸው ቪዲዮ ሰርተው ልከዋል ማለት ነው። ቡራ እንግዲህ የሀይሚዬ ንጉስ ማለት ነው እና ዛሬ ከች ብለዋል ማለት ነው። በእነሱ ቤት አልመጡም፣ ነገ ይመጣሉ ማለት ነው። ያው ሲቀሩ ቅርቅር ስለሚነል የትም ቦታ ቢሄዱ ፎቶቸውን ይዘን መምጣታችን አይቀርም ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቻናሌ ተከታዮች ስለምታበረታቱኝ ሰብስክራይብ ስለምታደርጉ ቻናሌንም አመሰግናለሁ ማለት ነው። ዛሬ እንግዲህ በመጀመሪያ ሀይሚና ቡራ የሀብትሽና የናኒ ልደት ነው። መልካም ልደት በማለት እንዴት ነው ተጋቡልን እያሉ ነው ማለት ነው። ሀይሚም ተጋቡ ቡራም ተጋቡልን እያሉ እንግዲህ ኮሜንት ላይ ሼር እያደረጉ ነው። ይሄ በጣም ትልቅ መልእክት ነው ማለት ታናሽ ወንድም ትልቅ ወንድምን አግባ እንጂ ካለ በቃ ቦታ ልቀቅልን፣ እኛ ደግሞ ቀጣይ እየጠበቅን ነው ለማለት ነው። እና በጣም ደስ ይላል ማለት ነው። መሆኑ ስለማይቀር እኮ ነው። በነገራችን ላይ ማለት አንዳንድ ቪዲዮ ስሰራ ደቂቃም አይበቃኝም እና በቃ ተሎ እንዳትሰለችው እያልኩ አጫጭር እንትን ነው የምሰራው። እና ስለ ሀይሚና ስለ ቡራ የምናገረው ነገር ቢኖር ማለት ቡራ አንዳንዴ ሙዚቃ ይለቃል፣ ደስ ያለውን ሙዚቃ ይለቃል። ወይም የኔ ቆንጆ የኔ ቅመም ይገባሻል አንቺ ብሎ ደስ የሚል ሙዚቃ ይለቃል አይደለ? ለሀይሚ ብሎ ያኔ ለሀይሚ ብሎ ባይጠቅስም ይዘፍናል ማለት ነው። ሀይሚ ደግሞ በቃ ካንተ ውጭ ብላ የሆነ እሱን የሚገልጽ ቪዲዮ ወይም ሙዚቃ ልትዘፍን ትችላለች። እና አንዳንድ ማለት እንግዲህ የሁለቱም አድናቂዎች ልትሆኑ ትችላላችሁ። እና ብሩክ ሲዘፍን ለምንድን ነው ለሀይሚ የምትሉ ትሉናላችሁ ማለት ነው። ደግሞ ሀይሚ ስትዘፍን ለምንድን ነው ለብሩክ የምትሉ? እነሱ የፈለጋቸውን ሙዚቃ የመስፈን የማንጸባረቅ መብት አላቸው። ስለዚህ ለምንድን ነው የምታያይዙት የምትሉ ኦዲየንሶች ስላላችሁ ለእናንተ ግልጽ ማድረግ ፈልጋለሁ። ይሄን ግልጽ ማድረግ የምፈልገው ከብሩክና ከሀይሚ የበለጠ አውቄ ሳይሆን ወይም ደግሞ ከኦዲየንስ ከእናንተ የበለጠ አውቄ ሳይሆን በራሴ አካሄድ በራሴ ሀሳብ የራሴን ልናገር ማለት ነው። ለምን እንደዚህ እንደምል ማለት ነው። በመጀመሪያ የሀይሚና የቡራ የምወዳቸው የማከብራቸው ደጋፊዎች ሳይሆን አድናቂዎች ነኝ ማለት ነው። ሲቀጥል መቼም ብሩክ ለምሳሌ የኔ ቆንጆ ለአንቺ ይሄ ይገባሻል ብሎ ሀይሚ ብሎ ባይናገር እንኳን ለሷ ያቀነቀነውን የዘፈነውን ዘፈን እያወቅን መቼም ብሩክ ለሌላ ሴት ዘፈነ ብለን ቪዲዮ አንሰራም። ይሄን ነው እኔ እንድትረዱን ነው የምፈልገው። ምንም ቢሆን ምንም ዙሪያ ጥምጥምም ቢከድ ምንም ቢባል የእነሱ ፍቅር ፕራይቬትም ቢሆን ለእኛ ማለት ነው። እና በእርግጥ ግልጽ ነው፣ አሁን ግልጽ እየሆነ ነው። መቼም ብሩክ የሆነ ምርጥ ዘፈን ዘፍኖ እያዜመ ያኔ ስም ስላልጠራ ብቻ ያኔ ደስ ስለምትለው ለሀይሚ ብሎ ባልቡ ለሚዘፍንላት ወይም በቃ ላንቺ ይሄ ይገባሻል ስጦታ መዘጋጀት አለበት ብሎ ሲዘፍን ይሄን ዘፈን ታዲያ ቡራ ለሀይሚ ዘፈንላት ብለን እኛ ቪዲዮ መስራት አለብን እንጂ እንደዛ ነው የማስበው እንጂ ቡራ ለሌላ ሰው ዘፈነ ወይም ዘፈን ዘፈነ ብለን በር ከፍተን ለሌላ ሰው ለማን እና ሀይሚን ትተን ለሌላ ሰው ቡራ ዘፈነ ብለን ቪዲዮ እንስራ? ባይሆንም እንኳን ማለት ነው ለሀይሚ እንኳን ባይሆንም ብሩክ ለሀይሚ ዘፈነ ብለን ብንሰራ ያን ያክል ኔጌቲቭ አለው ብዬ አላስብም። የምሬን ነው የምላችሁ። እና አንዳንዴ ለመናገር እየረሳው ማለት ነው ብዙ ኮመንት ስለማይ ነው ለምንድን ነው የምታያይሻንቸው እንደዚህ ምናምን በዛኛው ቻናል የተሰራ ማለት ነው። እና ሀይሚም እንዲሁ የሆነ ዘፈን ስዘፍን ደስ ብሏት ስዘፍን መቼም ለሌላ ወንድ ዘፈነች ብለን ቪዲዮ አንሰራም።
ምንም እንኳን ስም ባጠቅስ እኮ ያን የሆነ ሀሳብ ማስተላለፍ የምትፈልገው ነገር ስለ ብሩክ ምዘፍነው ከሆነ ለብሩክ ዘፈነችለት ብለን ብንሰራ ደስ ይለኛል ማለት ነው። ግን ደግሞ ከዚህ ከፍቅር ውጭ ለኦዲየንስ የምታስተላልፈው መልእክት ከሆነ ብሩክም ለኦዲየንስ የሚያስተላልፈው መልእክት ከሆነ ብሩክ መልእክት አለው፣ ሀይሚ መልእክት አላት ብለን ነው የምንሰራ ማለት ነው። ቢያንስ ይሄንን ለይተን እናውቃለን። እና መቼም እነሱ እርስ በርሳቸው እየተግባቡ ለሌላ ሰው ዘፈነ ለሌላ ሰው ዘፈነች ብለን ቪዲዮ መስራት አለብን ብዬ አላስብም። በዚህ ተረዱኝ ማለት ነው። እና ሲቀጥል ማለት ነው ወደ አላዘር ነው መጣ ደቂቃው አለቀ። አላዘር እንግዲህ ባለፈው ሀና የምትባል ከኳታር የመጣች ልጅ የ5 ዓመት ብሬን በላኝ ብላ ብዙ ጊዜ ቪዲዮ ሰርታ ነበር፣ 1-3 ቪዲዮ እና እኛ ደግሞ አላዘር በፍጹም ይሄን አያደርገውም በምናውቀው ልክ የሰው ገንዘብ ሲያልፍም አይነከው ብለን ነበርና እሷ ደግሞ 2 ቀን ደጋግማ ሰርታ ነበር። ነገር ግን ይሄ ነገር ውሸት ነው ፕራንክ ነው ተብሎ ከስንት ቀን በኋላ ትናንት እውነቱ ወጥቷል። ዛሬ ያው እናታቸውን የአላዘር እናትም ተቀይማ ነበር፣ ይቅርታ ጠይቀዋል ማለት ነው። አላዘር ነጻ ወጥቷል ማለት ነው። አላዘር ልቡን ያውቃል ምንም 5 ሳንቲም የሰው እንደማይነካ ማለት ነው። ግን በቃ ስሙ ስለጠፋ መጽዳት አለበት። ደግሞ ባላሰቡት ነገር ነው የሆነና ነጻ ስለወጣ ደስ